ሸገር ካፌ ሸገር ካፌ ሸገር ካፌ ጤና ይስጥልን አድማጮቻችን። የሸገር ካፌ ውይይት የጋበዝነው የሸገር ካፌ ደንበኛ የታሪክ ተመራማሪውና የታሪክ መምህሩ አበባ አያሌው ነው። ሌላው ያው ከግራም ከቀኝም እያደረገን እንድዳየው ፈልጌ ነው። ንጉሱ ከሸሹ በኋላ የነበረው እንቅስቃሴ ይሄን ያህልም አልነበረም፣ ግን ደግሞ በጎሬ መንግስት ለማቋቋም ተሞክሯል። የጥቁር አንበሳ እንቅስቃሴ ነበር፣ ግን ጠንካራ ተቃውሞ ነበር ለማለት አይቻልም። እንዳውም በዛን ጊዜ የነበሩ ሰዎች ሲናገሩ እንደምሰማው ጣሊያን አመጣና አፈሰሰው ይላሉ። እና አቡጀዲውን አንዳንድ ቁሳቁሶችን ምኖችን አመጣና ገበያው ላይ አፈሰሰው ይላሉ። እኔም ማቃቸው ሰዎች ሲናገሩ የሰማሁት ነው። የተማሩትም ሰዎች ደግሞ በአገራችን ውስጥ የነበረውን ስርዓት የመቃወምም ነገር ስለነበረ ከጣሊያን ጋራ ግንኙነት የፈጠሩበት ጊዜ ነበርና እዚህ ላይ እንደው ሀሳብ ብሰጥበት ብዬ ነው። ለምንድን ነው ድንጋጤው ነው እንዳልከው? ልክ ነሽ። እኛም እየረሳን ዝም ብለን ምንተዋል። አሁን ይሄ የአርበኝነቱ እንቅስቃሴ ሲባል ሁለት ክፍል አለው። በነገራችን ላይ የመጀመሪያውን ትኩረት ስለማንሰጠው ነው። አሁን ከማይጨው መልስ እስከ የካቲት 12 1929 በእኛ ያለው ማለት ነው፣ እስከ ጭፍጨፋው ጊዜ እንደገና ከዛ ከጭፍጨፋው ከየካቲት ደግሞ እስከ 1933 ያለው ሁለቱ የተለያዩ ናቸው እና የአርበኝነት ዘመኑ ሲባል ለሁለት ተከፍሎ ነው የሚታየው። ግን ብዙ ጊዜ እንደው ሚዲያም ላይ ስንወጣ እንደው ክፍል ውስጥ ነው ብዙ ጊዜ ያንን የምናተኩርበት እንጂ ሁለት ክፍል አለው እንዳልሽው። ታሪክ ጸሐፍትም በአብዛኛው አሁን አንቺ ያልሽው ነው መጀመሪያ ላይ እንደው የረባ ይሄ ነው እዚህ ግባ የሚባል ጣሊያን ላይ የተጠናከረ የአርበኝነት እንቅስቃሴ አልነበረም። አሁን የኢትዮጵያ መንግስት እንግዲህ ከማይጨው መልስ ትልቁ ትኩረቱ የነበረ በንጉሰ ነገስቱ በኩል አንደኛ ጎሬ ላይ ጊዜያዊ መንግስት እንዲቋቋም፣ ያ ደግሞ በራስ ምሩ ኃይለ ሥላሴ የሚመራ ማለት ነው እና ጎሬን ማዕከሉ አድርጎ ጣሊያንን መከላከል፣ እሱ ነው ትልቁ የተነደፈው። ንጉሰ ነገስቱ አገር ውስጥ ቢቆዩ እንግዲህ ጣሊያን ማይገባበት የቀበሮ ጉድጓድም የለም። እንኳን የቀበሮ የአይጥ ጉድጓድም አይቀርም እሳቸውን ፍለጋ ማለት ነው። በእጅ ማድረግ ትልቅ ነገር ነው። የንጉሰ ነገስቱ በጣሊያን እጅ መውደቅ ወይ መሞት ደግሞ ብዙ የፖለቲካ ኪሳራ ነው የሚያመጣ በኢትዮጵያውያን በኩል። ስለዚህ የጎሬ መንግስት በራስ ምሩ ኃይለ ሥላሴ እየተመራ ሌሎች አርበኞችም እንደዚሁ እና የጦር መሪዎች ወደዛ ሄደው ያንን ሲከላከል ንጉሰ ነገስቱ ወደ አውሮፓ ሄደው ይሄ የዲፕሎማሲ ትግሉ አለ አይደለ ያን ማካሄድ፣ ሁለተኛ የስደት መንግስት ማቋቋም። በወቅቱ በአውሮፓ ምንድነው የሚደረገው? በኋላም እንግዲህ ሌሎች ሀገሮች የኢትዮጵያ እጣ ፈንታ ሲደርሳቸው እንደዛ ነው የሆነው። ፖላንድ በጀርመን ስትወረር እንግዲህ ምንድነው የሆነው? ሁሉ የፖላንድ ሀገር ከተያዘ በኋላ እንግሊዝ ላይ የስደት መንግስት ይቋቋማል። ፈረንሳይም እንደዚህው ልክ ናዚ ጀርመኖች መጥተው ሲይዟት የስደት መንግስት እንግሊዝ ላይ ተቋቋመ። ያው አለሁ ለማለት ነው። ሁለተኛ ለክርክርም ለምኑም ለፖለቲካውም ለምኑ ጀርመኖች ምን አደረጉ? ቪቺ ላይ ሄደው በፈረንሳይ ላይ የፈረንሳይ መንግስት ብለው በማርሻል ፒቴን ያንን እንትን ለማለት ነው በማርሻል ፒቴን የሚመራ ጊዜያዊ መንግስት አቋቋሙ። ያንን እንግዲህ ለዛኛው አጻፋ መሆኑ ነው። እና ኃይለ ሥላሴ ሄዱ ሲባል ዝም ብለው አገር ለቀው ሄዱ አይደለም። ትልቅ ዲፕሎማሲ እንትን አለው እኮ። ያ ምንድነው? የስደት መንግስት በዛም ተቋቁሞ የአውሮፓንም ሆነ የሌላውን እርዳታ ምጥንታም ነበር። በጄኔቭ ያደረጉት ደግሞ ንግግር በኋላ እንደ ትንቢት ነው እኮ የተቆጠረ። እናንተ ላይ ቢደርስ ምን ትሆናላችሁ ነው። ውሎ አላደረም፣ ደረሰባቸው እነሱ። ያኔ እባካችሁ እንደ ልመናም አይነት ስርዓትም ፈርሷል። አንቀጽ 16 የዓለም መንግስታት ማህበር ቃል ኪዳን አንቀጽ 16 ተጥሷል። ትልቅ ጥያቄ ሲቀርብ እነ ፊት አውራሪ ተክለ ሐዋርያት ያኔ ሊግ ኦፍ ኔሽን ላይ ብዙ ንግግር ነው ያደረጉት የኢትዮጵያን ሁናቴ ከወልወል በኋላ እና ያ ሁሉ ሲደረግ ዝም ብለው የነበረ ራሳቸው ላይ ግን ደረሰ። ዞሮ ዞሮ ንጉሰ ነገስቱ የስደት መንግስት እንዲቋቋም እንግሊዝን ጠይቀው ነበር። እንግሊዞች አልፈለጉም እና አልፈቀዱም። እንደ ግለሰብ ግን መኖር ይችላሉ ብለው እንግዲህ ባዝ ያው እኮ በራሳቸው ገንዘብ የተገዛ ነው እንጂ እነሱ በቸርነት የሰጡት አይደለም። ብዙ ችግር ነበር ይላሉ። በጣም እንግዲህ አንዳንድ ጊዜ እንደሚወራው ከሆነ እንግዲህ ንጉሳዊ ቤተሰብ ሆኖ በእንደዛ አይነት ሁኔታ መኖር ያውም በባይታወር ሀገር በባይታወር ህብረተሰብ መካከል አስቸጋሪ ነው እና የችግሩ መጠን እንደው ጌጦችም እስከ መሸጥ ድረስ በጃዙር ደርሷል ይባላል። ያው እርግጠኛ ግን መሆን አንችልም፣ እንደዛ ይባላል። የሀገር ውስጡን ግን ስናየው መጀመሪያ ላይ አሁን ከማይጨው መልስ ትልቁ የጎሬ መንግስት ተቋቋመ። ሁለተኛ ደግሞ የጥቁር አንበሳ
ማህበር ተቋቋመ። የጎሬ መንግስት በኃይለ ሥላሴ ፈቃድ ነው፣ በቀዳማዊ ኃይለ ሥላሴ። ይሄ የጥቁር አንበሳ ማህበር ግን በወቅቱ የሆለታ ገነት ካዴቶች የነበሩ ከማይጨውም የተመለሱት እነሱ ናቸው ያቋቋሙት። አሁን የጥቁር አንበሳ አንደኛው ነገር ትንሽ ምንድነው የራሱ ህገ መንግስት አውጥቷል፣ እንደ ቻርተር ማለት ነው፣ በምን ዲሲፕሊን እንደሚመሩ። ሁለተኛ ደግሞ ማህበሩ የፖለቲካ ክንፍ አለው፣ የወታደራዊ ክንፍ አለው። የፖለቲካ ክንፉን ዶክተር አለምወርቅ በያን ናቸው የመሩት። ወታደራዊ ክንፉን ደግሞ ኮሎኔል ኃይለአብ ሁለቱንም ገድለዋቸዋል። በተለይ ኮሎኔል ኃይለአብን ከአውሮፕላን አስረው ወልውለው ነው የገደሏቸውና ምዕራብ ወለጋ ነበር ይሄ የተቋቋመ። አልተቻለም። ያው ጣሊያኖች ተሯሩጠው ድምጥማጡን ያጠፉት። የተወሰኑት ወደ ራስ ምሩ ወደ ጎሬ ሸሽተው ነበር፣ እነሱም አላመለጡ። እንግዲህ ይሄንን ደግሞ የጎሬውን መንግስት ጣሊያኖች ቶሎ ብለው ነው ከአዲስ አበባን ይዘው አልተረጋጉም። ቶሎ ብለው ሄደው ማጥፋት ነው እንትን ያሉትና በሁለት አቅጣጫ አጠቁት። ራስ ምሩም ተማረኩና ወደ ጣሊያን ለእስር ሄዱ እና በዛ መንገድ ሲሸነፍ እንግዲህ ያም ሁሉ አልሳካ ሲል ህዝቡ ሁለት አይነት ስሜት ውስጥ አደረ። አንደኛ ያኮረፈው በቀዳማዊ ኃይለ ሥላሴ በሹመትም ምክንያት በምን ምክንያት ለጣሊያን ገባ። ለራስ ኃይሉን ስንወስድ አሁን ለምሳሌ እንዲያው ደግሞ ታማኝም የነበሩት እነ ራስ ስዩም ያው ተስፋ ቆርጠው ገብተዋል። ደግሞ ብዙ አለ እንደዚህ በሹመትም አኩርፎ በምንም እንግዲህ አዲስ መንግስት ከመጣ እንግባም አይነት ነገር ያደረገ ማለት ነው። ሁለተኛ ህዝቡ ድንጋጤ ውስጥ ገብቷል። ይሄንማ ማን ይቻለዋል? ማን ከዚህ ጋር ይዋጋል ነው የመሳሪያውን አይነት፣ የጦሩን ስርዓት፣ የምኑን፣ የመኪናውን፣ የካሚዮኑን መንጋጋት፣ የብረት ለበሱን፣ የአውሮፕላኑን ሲያዩ ይሄ እንግዲህ ምንም ተስፋ የሌለው ነገር ነው ብሎ አሜን ብሎ ተስፋ ቆረጡ። ጣሊያኖችም ደግሞ የሚያደርጉት ፕሮፓጋንዳ ቀላል አልነበረም። በነገራችን ላይ ለምሳሌ አንድ ማነሳልሽ ምንድነው በአንድ በኩል ይሄ ሙስሊም የሚበዛበት ሀገር ሲሄዱ እናንተ ለሙስሊሞች ብለን ነው ይመጣን ይላሉ። ሌላ ቁርሾ ያለበት ያው እንዲህ አድርጓችሁ ነበር አይደለ? በሉ እኛ መጣንላችሁ ልናሰለጥናችሁ ነውም አለ። እንግዲህ አውሮፓውያን ሲመጡ ትልቁ ፖሊሳቸው ዘ 3 C's ይባላል። ክርስቲያኒቲ፣ ኮመርስ እና ደግሞ ሲቪላይዜሽን ዘ 3 C's ይባላል። ይሄንም ብለዋል። አንደኛ ክርስትናን እኛ ጋር ሊያነሱት አይችሉም፣ ምክንያቱም እንዲሁ ከነሱ የበለጠ ስር የሰደደ ክርስትና አለ እና ቢያንስ ሁለቱ ይሰራል። አንደኛ ልናሰለጥናችሁ ነው፣ ሁለተኛ ደግሞ ንግድን ምንን ልናስፋፋ ነው፣ የተሻልነን ነው። ይሄን ሁሉ ሲሉ ፕሮፓጋንዳው ቀላል አይደለም እና እንደዚህ አይነቶችን ሁሉ ዘዴዎች ይጠቀማሉ ለማሳመን ማለት ነው። በዛ ምክንያት የተጠናከረ ትናል ነበር። ጥቅሙን ደግሞ ሰው ፈለገ። አዲስ ልብስ፣ አቡጀዲ፣ ሁሉ ነገር በሽ ሆነ። የሚያማልል ነገርም ነው። እውነትም የኢትዮጵያ ገበሬው ምኑ ከተሜውም ኩሎ ሲወሰድ ደግሞ በአብዛኛው ተቆራምዶ የሚኖር ነው። ብትኖር ያቺ አንድ ወይ ሁለት የክት ልብስ አይደለች ምትኖር፣ ያቺ ስለምትሆን ያ ሁሉ ያማልላል። አልሆነም ግን ውሎ ያደረ ምን ይመጣል? አልገባ ያሉትን በአደባባይ መረሸን መጣ። በገጠርም በከተማ ከሌከሊያ እኔም ያለ አልቀበል ያለ ምናምን የፈሩትን ሁሉ ማሰርም ብቻ ሳይሆን በጥይት ይገላሉ፣ ይሰቅላሉ። እንዲህ ሲሆን እንግዲህ ቀስ እያለ ወደ ጫካ። ሁለተኛ ደግሞ ያቺ ጊዜ ከማይጨው ጀምሮ ማለት ነው። እንደው ከማይጨው እንኳን ባንል ከሚያዚያ 27 ነው እነሱም የገቡት። በነገራችን ላይ አዲስ አበባ ሚያዚያ 27 1928 ነው እና ከዚያ ጀምሮ እስከ የካቲቱ ጭፍጨፋ የነበረችበት ጊዜ እንደው የተወሰኑ መሳፍንትና መኳንንት ሞክረዋል። ለምሳሌ አዲስ አበባ ላይ ያደረጉት ማለት እነ አበራ ካሳ፣ እነ ፍቅረ ማርያም፣ ደጃዝማች ፍቅረ ማርያም፣ ባልቻ አባሳፎም የነበሩበት አንድ ላይ ዙሪያውን ከበን እናጥቃና አዲስ አበባ ላይ እናስወጣው ጣሊያንን ነበር። ያ ሙከራም ከሸፈ። አሁን ከዚያ በኋላ እንግዲህ ምንድነው ጎበዝ አለቃ እስከሚመረጥ ድረስ እነ ባላምባራስ አበባ አሁን ለምሳሌ ገና ሂደው እዛ እስከሚያደራጁ ድረስ እነ ኃይለ ማርያም ማሞም እንደዚህው ከአዲስ አበባ ወጣው ወደዚህ ወደ ሰላሌ ነው የሄዱት፣ ወደ ደብረ ሊባኖስ አቅጣጫ እዚያ እስኪደራጁ። አሁን ጎጃም ውስጥ ያሉት እነ መንገሻ ጀንበሬ መጀመሪያ እንግባ ሁሉ ብለው ነበር። ብዙ ማመንታት ላይና ግራ መጋባት ላይ የነበረበት ነውና እንደ ውል ያለው ይሄ ነው የሚል የአርበኝነትና ጣሊያንን የመከት እንቅስቃሴ አልነበረም። ጣሊያን ያኔ ነው አብዛኛዎቹን መንገዶችን እያግለበለበ የሰራ። ከዛም አልፎ ተርፎ ደግሞ እንደው በየቦታው በየከተማው የያዛቸው ቦታዎች አሉ አይደለ? እዛች ላይ ቤትም ይሁን ካምፕም ይሁን ቶሎ የሰራው በዛን ጊዜ ነው። ከየካቲት በኋላ ብዙ ሰው ጣሊያን ላይ በቃ ተስፋ
ቆረጠ። እንደው ምርጫ የሌላቸው እንደነ አፈወርቅ ያሉት እንደነ ራስ ኃይሉ ያሉት ካልሆኑ በስተቀር ማለት ነው እና ደጃዝማች ኃይለ ሥላሴ ጉግሳ አይነቶቹ ካልሆኑ በስተቀር ሌላው ተስፋ ቆርጦ አንደኛ የተቻለው እንደው ከአርበኞችን በጫካ ተቀላቀለ። ሌላው እንደው ከተማ ውስጥም ሆኖ ጥሩ የውስጥ አርበኛ ሆነ። እንደዚያ ሆኖ እንግዲህ ከየካቲት 1929 በኋላ ከፍተኛ የሆነ የአርበኝነት እንቅስቃሴ ሸዋም ላይ ጎጃም ላይ እንደገና ይሄ ላስታ አካባቢ ትግራይ አካባቢ ጎንደር ወሎ ቦረና ሳይንትን የወረይሉን ይዞ እንደገና ደግሞ ይሄ በተለይ ወሊሶን ይዞ ይሄ የሌመንን አካባቢ ይዞ እነ በቀለ ወይ ያሉበት ማለት ነው እስከዚህ እስከ በርፈታና ወልመራ ይሄ ሁለት አካባቢ ማናቸው ጀነራል ጃጋማ ኬሎ ይመሩት የነበረ እንደው ይሄ የአርበኛነት እንቅስቃሴ ሁሉም ቦታ ነው የተጧጧፈው ማለት ነው። ምክንያቱም የጣሊያን አረመኔነት ታየ ውሎ አድሮ ሲቆይ ደግሞ ያ ሁሉ የድሮ ብልጭልጭነት ጠፋ፣ ዘረኝነቷ የተገለጠች መጣች። አዲስ አበባም ቢሆን መጀመሪያ ላይ የነበረው አቀባበል እና እንትን አንድ አይደለም። ምክንያቱም አይ እናንተ ካዛ ፖፑላሪዛ ነው የምትኖረው እዚች አካባቢ ድረሻትልም ካዛ አንቺስ ምን ሴግሪጌሽኑ ሲጀምር ማለት ነው መለያየቱ ኢንዲጂኑ ሰፈር ኢንዲጂኑ ተብሎ ሲለይ ይሄ ሁሉ በቃ ለኢትዮጵያዊ ደግሞ ኩሩነት ፈረንጅን ነው የሚጠየፈው ኢትዮጵያዊ እንኳንስ የበላይ ነው ብሎ ሊያስብ ማለት ነው። ያ ሁሉ ሲሆን እንግዲህ ሁሉ ነገር ተቀየረ። የአርበኝነት እንቅስቃሴው በጣም አዳከማቸው። እንትንም መዘርጋት አልቻሉም። በነገራችን ላይ ይሄ አሁን ሌላ ሀገር ስታይ ኬንያ የእንግሊዝ ጦር ይመጣል ያለ ትንሽ መከላከል ካለ እሱን ይመታና ደምስሶ ወዲያውኑ ምንድነው የሚሆነው የቅኝ ግዛት አስተዳደር ይዘረጋል። እኛ ጋር የቅኝ ግዛት አስተዳደር ሊመሰርቱ አልቻሉም። ምክንያቱም ምንድነው ግን ፋታ አላገኙም። አንዱ ትልቁ ነገር እንደው የጣሊያንን ይሄ የኢኮኖሚ አቅም ስንወስደው እዛ ላይ የሚያደርሳት አይደለም። ወታደራዊ እንትን አቅሟን በጣም ገንብታለች። ግን ከዛ አልፎ ደግሞ እንደው ሁሉንም አርክቶ ገንዘብ አውጥቶ አስተዳደር ለመመስረት የሚያስችል የኢኮኖሚ አቅምም አልነበራትም። ሁለተኛ ደግሞ ሁሉም ተዋጊ ሆነ። በየገጠሩ ያለው ኮንቮይ ከአንድ ቦታ ላይ ወደ አንድ ቦታ ትንሽ ርቀቶችን እንኳን መሄድ አስቸጋሪ ሆነ። ሌላው ይቅርና አዲስ አበባ እንግዲህ የኢጣሊያን ኢስት አፍሪካ ብለው የጣሊያን ምስራቅ አፍሪካ ብለው የሰየሙ ሶማሊያን ይዞ ኢትዮጵያን ኤርትራን ሁሉ ይዞ የዛ ሁሉ ማዕከል ነው አይደል እንዴ? አዲስ አበባ ማዕከል ሆኖ እዚች ሆለታ ላይ ጃጋማ ኬሎ በጥይት ነው የሚጠዘጥዛቸው የነበር። ያ ሁሉ ስለሆነ እንግዲህ አስቢው ርቀቷን ማለት ነው። ከዚች በዚህ በደብረ ዘይት በኩልም ራሱ ብዙ ሬዚስታንስ ነበር የረር ሌላም ቦታ ማለት ነው። እና ህዝቡ ነጻነት ብቻ አይደለም ይጸየፋል እንትን የበታችነትን ምንን መገዛትን። ያ ስለሆነ ሁሉም ተዋጊ ነው። ከሳር ከቅጠሉ ጋር ተዋግዶ ጥሞ አይቻልም። የሚገባ ሰው ሲኖር እኮ ነው አሜን የሚል ሰው ሲኖር እኮ ነው አስተዳደር የሚዘረጋው። ደግሞ የቅኝ ግዛት አስተዳደር ማለትም ከዛው ከህዝቡ መካከልም መልምለህ አስተዳዳሪ ስትሾምለትና በዛ ስር ሲተዳደርም ጭምር። አሁን እነሱ ይሄ ባንዳ ያሏቸው ምናምን የተወሰኑ አስተርጓሚዎች እኮ ናቸው። ጽህፈት ቤት ላይ ይሄ መስራት እንትን ማስተርጎም ምን የሚያደርጉት ነው እንጂ አብዛኛው ሰው ምንም ልቡ ከጣሊያን ጋር አይደለምና እንኳን ስለ ሹመት አሁን አንቺ እንዳልሽው በለከሌ የዚህ ሹም ያለው ሊሉ ማለት ነው። መጀመሪያ ላይ ያን ሹመት ተቀብሎ የመጣ መቼ አርበኛ መቼ ያስቀምጠውና ነው? ምንም አያስቀምጠው። ራስ ኃይሉን አሁን ሹማቸው ነበር፣ ግን ወዲያ ቢሉ ምንም አልሆነም። ማንም የሚቀበላቸው የሚሰማቸውም የለም። እና በዛ አይነት ትልቅ ይሄ አሁን ለዛ ነው ብዙ ጊዜ የ5 ዓመት ወረራ የሚባለው ቅኝ ግዛት አይባልም። ለምን የዘረጉት የቅኝ ግዛት አስተዳደር የለም። አላስገበሩ ምን አላሉ። አንዳንድ ጊዜ በጉልበት ይዘው የሚወስዱት አለ። እንደውም እንቁላል ሽጡልን እያሉ ነበር የሚል ቀለቡ የሚመጣው ከጣሊያን ነው ሁሉም ነገር። እና ኢትዮጵያ ህዝብ አልገበረም። ሹመው ያስተዳደሩት የለም። ሁሉ ጊዜ ጦርነት ላይ ናቸው። እና በዛ ምክንያት ነው የ5 ዓመት የጠላት ወረራ የሚባለው እንጂ ወይ የአርበኝነት ዘመኑ የሚባለው እንጂ የጣሊያን የቅኝ ግዛት ዘመን አይባልም። ቅኝ አልገዛም። ያስተዳደር ስርዓቱን አልዘረጋም። ምን አላለም። ዝም ብሎ ሲባዝን የኖረ እንደው አገሩን ሰጠለጥ አደርጋለሁ ብሎ ነው። አበባው እንግዲህ ወደ መደምደሚያው እንሂድ ብዬ ነው። የዓለም አቀፍ ፖለቲካ ሁናቴውስ ለጣሊያን አግዞት ነበር ወይ? እሱ አሁን ብዙ ጭቅጭቅ ያስነሳል። ያ ግን ዞሮ አንድ ሀቅ አለ። አሁን በአብዛኛው ምንድነው ኢትዮጵያ ነጻ አትወጣም ነበር እንግሊዝ ባታግዛት ኖሮ ነው። አይ የለም እንግሊዝ ወደ ኢትዮጵያ የመጣችው መጀመሪያ ላይ ጣሊያንን ብቻዋን ልትገጥም ነው ወይ? ምክንያቱም ከፍተኛ የአርበኝነት እንቅስቃሴ እንዳለና ጣሊያን እንደተዳከመ ስላወቀ፣ ሁለተኛ ደግሞ ግብጽ በጣም ስትራቴጂክ ሆነች። ጣሊያን እንግዲህ ከእንግሊዝ ከተጣላች በኋላ ማለት ነው። አሁን ምን ይሆናል እንግዲህ የአርበኝነቱ እንቅስቃሴ በጣም እንትን እያለ ሄደ። 1932 በእኛ ማለት ነው ሰኔ ላይ ጣሊያን በፈረንሳይ ላይ ጦርነት አወጀች። እንግዲህ ያ ሲሆን ምን መሆኑ ነው? ፈረንሳይ ላይ ብቻ አይደለም እንግሊዝም
ጦርነት አወጀች ማለት ነው። ፈረንሳይ ከዛ አስቀድማ በጀርመኖች እየተጠቃች ነበርና አሁን እንግዲህ ያ ምን እንፈጠረ እንግሊዝ ሽሩሩ ሲል የነበረ ቀዳማዊ ኃይለ ሥላሴንም ረስቶ የሊግ ኦፍ ኔሽንንም ኃላፊነት ትቶ ማንን ነው ጣሊያንን ነው ሽሩሩ ሲል የነበረ እንግዲህ ጠላት መሆኗ ላይቀር ማለት ነው። ከእንግሊዞች ለኢትዮጵያ ትልቅ ባለውለታ የነበረ ሁሉ ጊዜ ስሙ ማይጠቀስ በኋላ የውጭ ጉዳይ ሚኒስትር የሆነው ያኔ ግን የእንግሊዝ መልእክተኛ በሊግ ኦፍ ኔሽንም አንቶኒ ኤደን ብዙ ሞክሯል። አንደኛ ሙሶሊኒን ለማግባባት አልተሳካለትም፣ ወረራው እንዳይፈጽም የእንግሊዝ መንግስት ጠንካራ አቋም እንዲይዝ ብዙ ወትውቷል፣ አልሆነም። እና አንቶኒ ኤደን በጣም በከፍተኛ ደረጃ የኢትዮጵያ ደጋፊ ነበረ ገና ጦርነቱ ሳይነሳ እና ጣሊያን እንግዲህ ከሰኔ 1932 በእኛ አቆጣጠር ጀምሮ የእንግሊዝ ጠላት ሆነች። እንግዲህ ጣሊያኖች እና ጀርመኖች አንድ ላይ እስከሆኑ ድረስ ማለት ነው ይሄ የአክሲስ ፓወርስ አለው አይደለም እስከ ቶኪዮ ድረስ ይሄዳል ስምምነቱ የሶስቱ የጃፓንም ጨምሮ ማለት ነው። ያወጡት እቅድ ምንድነው? ጀርመን አውሮፓን ሙሉ ለሙሉ ተቆጣጥራለች። ሙሉ ለሙሉ ከተቆጣጠረች ወደ የት ልትመጣ ነው? ወደ ሰሜን አፍሪካ። ሰሜን አፍሪካ ላይ ጥሩ ቦታ የሚሆናት ሊቢያ የጣሊያን ግዛት ናት። ጣሊያን ግዛት ከሆነች የጀርመን ወታደሮች ጣሊያን የያዘው ሊቢያ ላይ ያርፉና የትኛውን ነው የሚይዙት? እንዳለ አሁን አልጄሪያ፣ ሞሮኮ፣ ቱኒዚያ ያለ አይደለ እሱ የፈረንሳይ ግዛት ነበረ። በአንድ ጊዜ ጀርመኖች ፈረንሳዮችንም ሌሎችንም ድል መቱና ያዙት እንዳለ። ከዛ ከሊቢያ ጎን እንግዲህ ወደ ምስራቅ ደግሞ ያለችው ግብጽ ናት። አሁን ግብጽን መውጋት ነው። ጣሊያን ሊያግዝ ነበረ በሱዳን በኩል አድርጎ ደግሞ እንደገና ወደ ግብጽ። አሁን ጣሊያን እንኳንስ ጀርመኖችን የሚያግዝበት እዚህ ራሱን የሚያድንበትም ከአርበኞች ምንም እንትን የለው። ሁለተኛ ደግሞ ትልቁ ነገር ልክ 1932 ሰኔ ጣሊያን ጦርነት ስታውጅ በፈረንሳይ ማለት ነው እንግዲህ ለየለት አይደል ነገሩ። እንግሊዞች በሜዲትራኒያን ባህርና በቀይ ባህር ላይ የበላይነት ነበራቸው። የእንግሊዝ ባህር ኃይል በጣም ጠንካራ ነው፣ ከጀርመንም ይበልጣል። ስዊዝ ካናልን ዘጉት፣ ምክንያቱም በራሳቸው እጅ አይደል ነበር። ስዊዝ ካናል ሲዘጋ ምንድነው ለጣሊያን ምንም አይነት የጦር መሳሪያ አቅርቦት እዚህ ካከማቹት በስተቀር ማለት ነው ሊመጣ አይችልም። ይሄ ፓስታውም ቪኖውም ምኑም ደግሞ ተቋረጠ፣ አልመጣም። ከሁሉ የቸገራቸው ፔትሮሊየም ከየት ያምጡ? ምክንያቱም ከጣሊያን ካልመጣ ወይ ካለበት ካልመጣ እንዴት አድርገው ነው አውሮፕላኖቻቸውን መኪኖቻቸውን የሚያንቀሳቅሱት ማለት ነው። የቀለብ እጥረትና የፔትሮሊየም እጥረት ጣሊያንን አሽመደመደው እና እንደ ድሮው ከዚህ ኮንቮይ አስነስቶ ሐዋሳ መሄድ ደብረ ማርቆስ አስነስቶ ቢቸና ላይ ቶሎ ወታደር ማሳረፍ ይሁሉ አውሮፕላን ጭራሹን ማንቀሳቀስ አልቻሉ። ምንም ከመሬት የሚነሱ አልሆነ። ያን ለመቅረፍ ምን ያደርጋሉ? ከጃፓን አንድ መርከብ ፔትሮሊየምና ጎማ ይዛ እንድትመጣ የመኪና ጎማ። አንደኛው ትልቁ ደግሞ ለመኪናዎች ችግር የነበረ የመኪና ጎማ እጥረት ማለት ነው። እና የፔትሮሊየምና የጎማ እጥረት ሽባ ነው ያደረጋቸው። በኋላ ያቺ ከጃፓን ተነስታ ሞቃዲሾ ስትደርስ እንግሊዞች ገብተዋል። እንግሊዞች ያዟት፣ መርከቧንም አስቀራት የጃፓኗን ማለት ነው። ይሄ እንግዲህ ዓለም አቀፉ ሁኔታ መቀየር፣ የስዊዝ ካናል መዘጋት በእንግሊዞች ለኢትዮጵያ አርበኞች ትልቅ ጥቅም ነው የሆነው። ምክንያቱም ጣሊያን እንደ ልቡ አይንቀሳቀስም። ማርቆስ ያለው ማርቆስ ቆስበልና እንደው አልፎ አልፎ ካሚዮኖች ይንቀሳቀሳሉ እንጂ ምንም እንትን ሊል አልቻለም። በአውሮፕላን መደብደብም አቆሙ። ይሄ ትልቅ ነው። ሁለተኛ እንግሊዞች አሁንም ምንድነው ጣሊያንን መጀመሪያ ላይ ምስራቅ አፍሪካ ላይ መምታት አለብን ያሉት። ጀርመኖች ወዲያውኑ ይሄ ስዊዝ ካናል ሲዘጋ ያመጡት እቅድ ደግሞ ምንድነው? ግብጽን ብቻ አይደለም እንይዘው ስዊዝ ካናልን ማስለቀቅ አለብንና ስዊዝ ካናልን ይዘን ከዛ በኋላ ወደ የት እንሄዳለን ነው? ወደ መካከለኛው ምስራቅ። ከዛ በመካከለኛው ምስራቅ አሁን ኢራቅ አለ አይደለ? ሄደን ራሽያን ምን ወጋው ከደቡብ አቅጣጫና ከዚህ ከአውሮፓ በኩል ደግሞ አለ አይደለ? በሁለት በኩል እንወጋለን ተባለ። ደግነቱ እንግዲህ የፊልድ ማርሻል ሮሜል ጦር ነበር ወደ ግብጽን እንዲይዝ የተላከው። ፊልድ ማርሻል ሮሜል የአውሮፓኑን ጦርነት ባጭር ጊዜ የጨረሰለት ለሂትለር እሱ ነው። እና ፊልድ ማርሻል ሮሜል ለኔ ትንሽ ወታደር ላክልኝና ስዊዝ ካናል ሊያዝ ካይሮን ይዤ ስዊዝ ካናልን ላስከፍት የራሽያውን ጦርነት አዘግየው ብሎ ይልካል። ይሄ እርስ በርስ የመመቀኛኘቱ አለ አይደለ? እነ ሂምለር ብዙዎችም የፖለቲካ ሹሞች ሂትለር ጋር ያሉት አይወዱትም። አይ እንዳትልክለት ራሽያ ጋር እንዋጋለን፣ በዚህ በኩል እንከፍታለን አሉ። ሁለተኛ ደግሞ ሮሜል የእውነት ወታደር ነው፣ ጎበዝ ወታደር ነው። ምርኮኞች ነበሩ የእንግሊዞችም የፈረንሳዮችም። እንደገና ደግሞ አይሁዶች ከአውሮፓ እየሸሹ ወደ ሰሜን አፍሪካ ይሄዳሉ አይደለ? እነሱን አልረሽንም ነው አንደኛው ከሂትለር ጋር ጠው። ሁለተኛ የኛን ወታደሮች እና የተማረኩ የእንግሊዝ የፈረንሳይ ወታደሮች እኩል ትቀልባለህ አሉ። ይሄንም እንግዲህ የምርኮኛ አያያዝ ህግን እቀበላለሁ። በዚህ ሁሉ አልወደደውም፣ አላከልትም ሰራዊት። እንግሊዞች ያለ የሌላቸውን መሪ ሞንትጎመሪን ወደዛ ላኩ። ሞንትጎመሪ እንደገና አይዘናወር አሜሪካኖች አይዘናወርን ላኩ። አይችሉትም ነበር እሱን። እንደ ሮሜል መቼም ከነዚህ ከናፖሊዮን
በኋላ ከመጡ የጦር መሪዎች እንደው ይጠሩ ቢባል ሮሜል በጣም እንደው እግዚአብሔርም ችሎታውን የሰጠው አንደኛ የወታደርም ሞራል ያለው ሩህሩህም የሆነ ጎበዝ ሰው ነው። ከሱ በኋላ ነውና አድሚራል ኒሜትስ ምናልባት የአሜሪካኖቹ ደግሞ በዚህ በፓሲፊክ ጦርነት የነበሩት የሚመጡት ማለት ነው። ስለዚህ ጣሊያን ያን ማድረጓ ለኛ ጠቅሟል። ንጉሠ ነገስቱንም የት ነው ያለ ብለው ፍለጋ ጀመሩ። ከዛ የኃይለ ሥላሴም እንግዲህ ጥሩ ሁኔታ ተፈጠረላቸው፣ ወደ ካርቱም አመጧቸው። እንግዲህ ኢትዮጵያ እንግሊዝ ቶሎ ብላ የመጣችበት አንደኛው ምክንያት የጣሊያን ኃይል ኦልሬዲ ተዳክሟል። ጥሩ የአርበኝነት እንቅስቃሴ ያለ፣ ስለዚህ ምንም ወታደር ማይሞትባቸው ቀላል ነው የሚሆነው። ስለዚህ በጀነራል አርኪባልድ ዋቨል የሚመራ ከናይሮቢ ማለት ነው ኦፕሬሽኑ ናይሮቢ ሆኖ ኢትዮጵያን የማስለቀቅ ዘመቻ ጣሊያንን ከምስራቅ አፍሪካ የማውጣት ነው ለነሱ እንጂ ለኢትዮጵያ ብለው አይደለም የመጡት። አሁን ያን ሲያደርጉ እንግዲህ በሶስት በኩል አደራጅ ይሄ አርኪባልድ ዋቨል የሚባለው ጀነራል። አንደኛው ጦር በአላን ካኒንግሃም እየተመራ በሞያሌና ይሄ በኤልከሬም በደቡብ አድርጎ ወደ አዲስ አበባ የሚገሰግስ ከደቡብ ማለት ነው። ሁለተኛው በዊሊያም ፕላት የሚመራ እሱ ደግሞ ከካርቱም በከሰላ በኩል አድርጎ ወደ ኤርትራ የሚገባ። ሶስተኛው ጦር በኦርዴ ዊንጌትና ይሄ በዳንኤል ሳንፎርድ ኦፕሬሽን ማን ነው ጌዲዮን ፎርስስ የሚባል የጌዲዮን ኃይል የሚባለው ንጉሠ ነገስቱ ማብረው የተጓዙበት ከካርቱም በኦሜድላ በኩል አድርጎ በጎጃም አድርጎ ወደ አዲስ አበባ የሚገባ ይሄንን ኃይል አዘጋጁ። እንግዲህ መጨረሻ ላይ ምን ሆነ? ብዙም ጣሊያኖች አልተከላከሉም። በኤርትራ የነበረው ከረን ላይ ትንሽ ተዋጋ፣ አልሆነም። እነ ዊንጌት እነ ሳንፎርድ ሲመጡ እነዚህ ደጃዝማች ከበደ ተሰማ ማብረው መንገድ ከፋች እየሆኑ ነበር የመጡ። ጎጃም ላይ ብዙም ጣሊያኖች አልተከላከሉም። ደብረ ማርቆስ ይከላከላሉ ነበር ተብሎ የነበረ ደብረ ማርቆስንም ለቀው ነው የጠፉት። የጨረቃ የምትባል ቦታ አለች ከደንበጫ ወደ ምዕራብ፣ እዛ ላይ ብቻ አንድ ዳገት ይዘው ተዋግተው ነበረ፣ ተሸነፉ። ከዛ ውጪ ይሄ ነው የሚባል እንትን አልነበረም። መጨረሻ ላይ እንግዲህ የዱክ ኦፍ አውስታ አልነበረ ከግራዚያኒ በኋላ ኢትዮጵያ ላይ መጥቶ ተሾሞ የነበረው እሱ ከአዲስ አበባ ተነስቶ ያጠራቀመውን ማሪያ ቴሬዛ እንትን ብር አገራውን አስጭኖ በስንት ካሚዮን ያለውን ሁሉ ውዱንም ምኑንም ነገር ይዞ ወደ አስመራ ለመግባት ነበር ሀሳቡ። አስመራ እሱ ሳይደርስ ዊሊያም ፕላት ገባ እና እሱ አምባላጌ ላይ ተያዘ እንትኖች ማለት ነው በእንግሊዞች። ንጉሠ ነገስቱም እንግዲህ ኦሜድላ ጀምሮ ጥንቃቄ ያለበት ጉዞ አድርገው መጋቢት 27 ቀን ደብረ ማርቆስ ገቡ። እዛ ለአንድ ወር ቆዩ። ለአንድ ወር ሲቆዩ ምንድነው አንደኛ ጣሊያን አዲስ አበባ ለቋል። ግን ከደብረ ማርቆስ ተነስተው ወደ አዲስ አበባ ሲገቡ አርበኞችን የማሳመን ስራ በደንብ እንዲሰራ ያኔ ማዕረጋቸውን አላቅም ራስ መስፍን ስለሺ ተልከዋል። በዚህ በግንደበረት በኩል ደጃዝማች ከበደ ተሰማ በዚህ በቢቸና በኩል አድርገው ተሻግረው ይሄ ደራን ሸዋን እነ ራስ አበበ አረጋይን ሁሉ አሳምነው ያን ሁሉ ሲጨርሱ ከደብረ ማርቆስ ተነስተው እንግዲህ በ3 ቀን ውስጥ አዲስ አበባ መጡ። መጀመሪያ ፍቻ አረፉ። ከዛ በኋላ አዲስ አበባ መጡ። ሚያዝያ 27 እንጦጦ ላይ ሌላ ጭቅጭቅ ተፈጠረ። ምንድነው ጭቅጭቁ? ሳንፎርድ አስቀድሞ ገብቷል። ቀድሞ ነው የመጣ ከንጉሠ ነገስቱ። ሳንፎርድ ንጉሠ ነገስቱ እኛ በምንሰጣቸው አጀብ ነው አዲስ አበባ መግባት ያለባቸው እንጂ ይሄ ሁሉ አርበኛማ አይገባም አይነት ነገር ያመጣል። እንግዲህ ራስ አበበ አረጋይ ብዙ ጦር አለው እና የሸዋ አርበኛ እንዳለ በሱ ስር ነው እና ራስ አበበ አረጋይም ጦሩን እንጦጦ ትቶ ነው እንጂ መምጣት ያለበት አይገባም። አይ ይሄ በጭራሽ አይሆንም አሉ ንጉሠ ነገስቱ። ብዙ ጭቅጭቅ ተደረገ። የተወሰነ ጦር የተቀነሰ ይመስለኛል። ግን ነራስ አበበም አብረው አሁን ከምንገኝበት ከድል በር ጀምሮ ኢትዮጵያውያን እያጀቡ ጊዮርጊስ አደረሷቸው። ጊዮርጊስን ገብተው ተሳለሙ። የመጀመሪያው እዛ ተሳልመው ቀስ ብለው እንግዲህ የህዝቡ ምልልታ የተለየ ነበረ። የኢትዮጵያ ሰንደቅ ዓላማ መውለብለብ ጀመረ። አርበኞች ሲገቡ ያውለበለቡ ነው የገቡት። ከዛ በፊት የተወሰኑ ነው እንጂ የእንግሊዝ ሰንደቅ ዓላማ እየደመቀ እየተውለበለበ ነው መጋቢት 28 ላይ ችግር የነበረው ማለት ነው። ያ ሁሉ ትልቅ ድባብ ነበረ። ጊዮርጊስን ይወዱታል የነገሱበትም ስለሆነ እዛ ተሳልመው አሁን የ4 ኪሎ የድል ሐውልት አደባባይ ያለበት አለ አይደል? እዛ ደረሱ። እዛ ከዛ ጀምሮ እስከ ቤተ መንግስት እስከ ዙፋን አዳራሽ ዋናው የሚኒሊክ አለ አይደል? እስከዛ ድረስ የሳንፎርድ ሰራዊት የክብር ሰላምታ እየሰጠ እና በተጠንቀቅ ቆሞ ንጉሠ ነገስቱ ሄዱ። እንግሊዝ ሰንደቅ ዓላማ ልክ 7 ሰዓት ላይ ወረደ። በዛው ሰዓት በ7 ሰዓት የኢትዮጵያ ሰንደቅ ዓላማ ተውለበለበ። ያ እንግዲህ ኢትዮጵያ ድል ያደረገችበት ቀን ተባለ። እንግዲህ እኛም ልጅ ሆነን ሰው ወድቃ በተነሳችሁ ባንዲራ ሲል ይሄ ማለት ነው። አዎ ልክ ነው።
አበባው በተለያዩ አፍሪካ ሀገሮችም ተስፋ ከመቁረጥ የሚነሳ ጉዳይ ይመስለኛል። በእኛም ሀገር ጣሊያን ትንሽ ቢቆይ ቢገዛን ይሻል ነበር የሚል ሀሳብ አለ። ይሄ እንደ መደምደሚያ እንዲሆነን ብዬ ነው። ምን ማለት ነው ይሄ? እንደውም አንዳንድ ሰዎች ለምንድነው መርካቶ የሚባለው ለምንድነው ፒያሳ የሚባለው ይላሉ። ይሄኛው የቅኝ ግዛት አሻራ ስለሆነ ለምንድነው በሱ እስከዛሬ የሚጠራው ብሎ የሚቃወሙ እንዳሉ ሁሉ ጣሊያን መንገድ ሰራልን ይሄን እንዲያረጋልን የሚሉ ደግሞ ሰዎች አሉ። እዚህ ላይ ሀሳብ ስጠን እንደመደምደሚያ ይሆነን ብዬ ነው። ይሄ ሸጋ እንግዲህ እኔም የግሌን ሀሳብ ነው የምነግርሽ። አሁን ችግር ካፌ የሀሳብ ማስተናገጃ አንዳንድ ጊዜ ወደፊት መራመድ የሚያቅተው ማህበረሰብ ሁሉ ጊዜ ወደ ኋላ ማየት ነው የሚጀምረው፣ ወይ ወደፊት በመጪው ተስፋ ሲቆርጥ የኋላውን መውቀስ። ይሄ የተለመደ ነው በኢትዮጵያ ህብረተሰብ ብቻ አይደለም። የኢትዮጵያ ህብረተሰብ በአብዛኛው ስትወስጂው እንደው ሁሉ ነገር አንድ ጊዜ እንዲሆንለት ነው የሚፈልገው። እንደዛም ደግሞ እጁን አጣጥፎ እንዲሆንለት ነው የሚፈልገው። እንደዛ ብቻ ሳይሆን አሁን ያለፈውን ማውቀስ፣ እንዲህ ቢሆን ኑሮ እኮ እንዲህ አንሆንም ነበር የሚለው ነገር አንድ የራስን ሚና ለማወቅ፣ ሁለተኛ ስንፍና፣ ሶስተኛ ደግሞ ተግቶ ወደፊት አለማሰብ ነው ያን የሚያመጣው። አሁን እንደ ኢትዮጵያ ትልቅ አጋጣሚ ያለው ሀገር የለም። በነገራችን ላይ ቅኝ ባለመገዛቷ ስትፈልግ የንግድ አጋርነቷንና ግንኙነቷን ከአሜሪካ ማድረግ ትችላለች፣ ስትፈልግ ከሶቪየት ማድረግ ትችላለች፣ ስትፈልግ ከኮንጎ የሚያጥራት ነገር የለም። የሰው ሀብት ነው ከማንኛውም የአፍሪካ ሀገር በላይ ያላት። የተፈጥሮ ሀብት ነው አላት። ሁሉም ነገር በእጇ ያለ ነው። ግን ያን ይዞ የሚያለማኝ አውሮፓ ነው ብሎ ማሰብም ራሱ ትልቅ ስህተት ነው። አሁን ጣሊያን ቢገዛን ኑሮ የሚለው አዎ ጣሊያን ቢገዛን ኑሮ የሚባልበት ምክንያት ከሌሎች የአፍሪካ ሀገሮች ጋር ሲነጻጸር እኮ ነው። አሁን ኬንያን ጎረቤታችንን ይታያል። ሌሎችም አውሮፓውያን በመሰረተ ልማት በተለያዩ ነገሮች አበልጽገዋቸው የሄዱ ግብጽን፣ ናይጄሪያንም ሌሎችንም ስንመለከት ያ ይመጣል። አሁን ትልቁ ነገር ቅኝ ግዛት እኮ ትልቁ መከራውና ውርዴ ሆኖ የሚቀረው ምንድነው? ህዝብን ከባህል ያሳጣል፣ የህዝብን ማንነት ያሳጣል፣ የህዝብን ስነ ልቦና ይሰልባል። ራሱን የሆነ ባይታወር የሆነ አመለካከት፣ አኗኗር፣ ያስተሳሰብ ዘይቤ፣ የበታችነት ስሜትን፣ የማንነት ቀውስን አውርሶ ነው ያለፈው። አሁን ይሄ ነው ብዙ ሀገሮችን ታሪክን አጥፍቶ ነው የሄደው። አብዛኛው የአፍሪካ ሀገሮች ከነጻነታቸው በኋላ አሁን ከ1960ዎች በተለይ የአፍሪካ የነጻነት አመት ከሚባለው ማለት ነው ቆይተው ሲያዩት ያው ነው። ከቅኝ ግዛት የተላቀቁም አልመሰላቸው። ሁሉ ነገር ተረኩ ያው ነው። እንደገና ነው ታሪካችን እስቲ ከቅኝ ግዛት በፊት የነበረው እንዴት ጠፋ? ምን ነበር? ይሄን ፍለጋ የመጡት ማለት ነው። እና ቅኝ ግዛት ሲባል ትሩፋቱ መንገድ ሊሆን ይችላል፣ ትሩፋቱ ህንጻ ሊሆን ይችላል። ህንጻ ግን የማንነት ምልክት አይደለም። ያስ ህንጻ የማን ሰራው ነው የሚባለው? አሁን ፒያሳ ያለውን ጎፈሬው የሚባለው ህንጻ ነው ወይንስ እቺ አሁን አቢሲኒያ ባንክ ያለችባት የፋሺስት ጽህፈት ቤት ነበረች እሷ ፖለቲካ ጽህፈት ቤት? ከሱና ከምኒልክ ቤተ መንግስት ወር ከገነተ ልዑል ቤተ መንግስት ወይንም ደግሞ ታች ካለው ብሔራዊ አለ አይደለም እንዴ? ያንን ስናይ ወይንም መዘጋጃ ቤቱን ስናይ ማለት ነው የትኛው ነው የኛ ብለን የሚታየን? እና አሁን ትልቁ ነገር በመሰረተ ልማት መበልጸግ ማለት አንድ ነገር ነው። በህሊናና በአእምሮ መጉደፍና እንደገና በዚያ ጎደሎ መሆን ደግሞ በጣም ሌላ ነገር ነው። ስለዚህ ትልቁ ችግር የቅኝ ግዛት በቁሳዊ ነገር የሚያመጣውን ነገር ብቻ ተመልክቶ ስልጣኔ ማለት በቁስ መበልጸግ አይደለም። ያ ምንም ስልጣኔ አይደለም። ደግሞ በአንድ በኩልም ደግሞ ገልብጠን እንየው ቀረልንስ ወይ ከዚህ ከቅኝ ግዛት ተጽዕኖ መላቀቅስ ቻልን ወይ ሙሉ ለሙሉ? እሱን አሁን ቅድም እንዳልሽው ለምሳሌ ለምን መርካቶ ይባላል ለምን ፒያሳ ይባላል ነው አይደል እንዴ? አንድ ወቅት ላይ ታሪክ ነው በቃ። ይሄ ምንም ልናደርገው አንችልም። ታሪክ ዝም ብሎ ደምስሶ እንትን ሊባል አይችልም። አንድ የታሪክ ሂደት ወይ ኩነት እኮ አንድ ነገር ፈጥሮ ነው አይደል የሚሄደው። ያ ደግሞ የግድ ከጣሊያን ጋር ተያይዞልና ይጥፋ ይውደም ይደምሰስ አይደለም። አሁን ለምሳሌ የሌኒን ሐውልት እዛው ላይ የነበረበት ቦታ ላይ ቢቆም ኖሮ ታሪክ ይናገር ነበረ ማለት ነው። ባዶ ከሚሆንና ልጆቻችን የሚቀጥለው የዛሬ 50 ዓመት 100 ዓመት የሚመጣው ትውልድ ምንድነው ይሄ አይ እንዲ ነበር እኮ ይል ነበርና መኖሩ መልካም ነው። ጋራጅ ቤት ስንሄድ ያን ሁሉ የመኪና የሞተሩን የሙነቃውን ሁሉ በጣሊያንኛ ስንጠራው አንድ ነገር በጣሊያን እንዲህ አድርጎን ነበር ተገስተን ነበር ሳይሆን ጣሊያን ወክሮ ነበር። ይሄ የዛ አንድ ትውስታም ነው። ግን ይሄ ሙሉ ለሙሉ ደግሞ ተጽዕኖ ውስጥ አልወጣን። ለምን እንግዲህ ተወደደም ተጠላም ኢትዮጵያ ነጻ ብትሆንም ከአውሮፓ ተጽዕኖ በወቅቱ ከነበረው ልትወጣ አትችልም። ያስለሆነ ግን ለመውጣት ግን እንደ ናይጄሪያ ያላት አማራጭ ከእንግሊዝ ጋር ተጣብቃ ወይንም ከኮመንዌልዝ ጋር አብራ መጓዝ ብቻ አይደለም። ብዙ ሰፊ አማራጭ አለ። ያንን ደግሞ መንግስታት መጠቀም ነበረባቸው።
አሁን የቀዳማዊ ኃይለ ሥላሴን መንግስት ብንወስደው አሜሪካ ሄደው የለም እንደው የጦር መሳሪያ እንደዚህ ብታደረጁልኝ ምናምን አይ የለንም ሲሆን እምቢ ካላችሁማ ሞስኮቭ እሄዳለሁ ምን ችግር አለው? ይሄ የዲፕሎማሲ አክሮባቱን ለመስራትና በብዙ ነገር ለመጠቀም እድሉ ነበራት ነው። ግን መንግስታት ሁሉ በአብዛኛው ምንድነው አንዱን ኃይል የሙጥኝ ብለው ይይዛሉ። እሱ ላይ ነው ትልቁ ችግር ማለት ነው። ለሀገር የትም ጋር ይሁን ሁሉም ጋር በሚበጀው ትን ማድረግ ነው። ከሩቅ ምስራቅ ጀምሮ መካከለኛው ምስራቅም አውሮፓም ይሁን አሜሪካም ይሁን የኢትዮጵያን ጥቅም የሚያመጣ ነገር ካለ ከዚያ ጋር አብሮ እንጂ ኢትዮጵያ እንደሌላው ቅኝ ተገዢ አፍሪካ ሀገሮች አትታሰርም። እንደዚህ ተብትቦ የሚይዛት የኢኮኖሚ የፖለቲካ ስርዓት የለም። የዛ ውርዴና የዛ ውርስ የሆነ ማለት ነው። እዚያ ላይ ትልቅ እንትን አለ። ሌላው ደግሞ ከዚህ በፊትም ልሻለሁ ጣሊያን ቢገዛን ኑሮ ምንል ከሆነ እኮ የካቲት ላይ የሆነውን ማስተዋስ አለብን። ደብረ ሊባኖስ የሆነውን ማስተዋስ አለብን። በተለያዩ አካባቢዎች የሰው ልጅ ልክ እንደ እንስሳ እየተቆጠረ እንደ የሰው ልጅ ፍጥረት እንዳልሆነ አንገቱ እየተቆረጠ በየእንትኑ ላይ ሲሰካ ይሄ ከሰለጠነ መንግስት የሚጠበቅ ነው። ያ ብዙ ዋጋ ያስከፍል ነበር። 5 ዓመት የነበረው 10 ዓመት ቢሆን ኖሮ እኔ እንጃ ምን ያክል የኢትዮጵያ ህዝብ ያልቅ ነበር። ምክንያቱም የግራዚያኒ ፉከራ እንደዛ ነበር። ኢትዮጵያን ከኢትዮጵያን ጋርም ይሁን ካለ ኢትዮጵያን በእጅህ ነው ማስቀምጥልህ ነው ያለው። እንግዲህ ያ ማለት ብዙ እንስሳ ነን እኛ ምንም አይደለንም ለነሱ ለፋሺስቱ መንግስት ለጣሊያናውያን አይደለም ለፋሺስቱ የጣሊያን መንግስትና ስርዓት ማለት ነው። ከዛ አልፎ ደግሞ ይሁን አይባልም ቢሆን ኖሮ ተብሎ በታሪክ አይወራም እንጂ የጣሊያን ትልቁ ዓላማዋ ህዝቧን በኢትዮጵያ ደጋማና ምቹ ቦታዎች ላይ ማስፈር ነበር። ስለዚህ አሁን ይሄ ዳባት ደባርቅ የሚባለው ቦታ አለ አይደለ? እዚያ ላይ አንድ እቅድ ተይዟል። ይሄ ሰበታና የአዲስ አበባ አጎራባች የሆኑ ቦታዎች አሉ አይደለ? እስከ ወሊሶ በዚህ በእንትን ተጠንተው ተይዘዋል። ጅማ አካባቢ የት ቦታ ፋብሪካ እንደሚሰራ የት ቦታ የስንዴ እንትን እንደሚቋቋም ፕላን አውጥተዋል። የአርበኝነቱን ስላለመቻቸው ነው አምጥተው ያላሰፈሩት። ስለዚህ ጣሊያን ቢገዛን ኑሮ ምንድነው የሚሆነው? አሁን በነጻነት ከዚህ እዚያ ምንልበት የለም። ኢኮኖሚውን የሚቆጣጠረው ልክ የደቡብ አፍሪካ አይነት የዚምባብዌ አይነት የፖለቲካ ኢኮኖሚ ይኖረን ነበር። ምክንያቱም እያንዳንዱ ጣሊያን ቢገዛን ኑሮ የሚለው ሰው ኩሊነትን የሚያከብር ሰው መሆን አለበት እና ምን ተጽዕኖ እንደሚመጣ በቅኝ ግዛት አስተውሎ አለማሰብ ነው። ዝም ብሎ በምናደርገው ጫማ ወይም በምንለብሰው ልብስና በምንሄድበት መንገድ ወይ ከተማ ውስጥ ዟዟር በምናየው ፎቅና ህንጻ አይደለም ጣሊያን ቢገዛን ተብሎ መታሰብ ያለበት። ከዛ ሁሉ አርቆ ማሰብ ያስፈልጋል እና አልጄሪያ ብቻ ናት አሁን ለምሳሌ ከአፍሪካ ከነጻነት በኋላ በሰላም የኖረችው። ሌላው ምንድነው ነጻነት ሲመጣ ቅኝ ገዥ እኮ መጥቶ ሰፈረ ተወለደ አይደለም እንዴ? ባለም አቀፍ ህግም በምንም ምንድነው ኗሪ ነው። ምንም ሊደረጋል። ኢኮኖሚውን ይቆጣጠራል፣ ፖለቲካውን ይቆጣጠራል። እንትን ደግሞ ይሄ ዘረኝነቱ ይኖራል በዛ ላይ። አሁን ያለን የባህል የሃይማኖት የምናምን ነጻነቱና ማንነቱን መጠበቃችንና የግለሰብም ሆነ ማህበራዊ ስብናችን ጥንካሬ በዚህ ደረጃም አይኖርም ነበር እና አሁን አልጄሪያ ምንድነው እንትን ያለችው? ማንኛውም ፈረንሳዊ ሰፋሪ ይውጣልኝ ነው ያለችው። መጀመሪያ ድርድሮ የነበረ እዛው ፈረንሳውያን ብቻ ሳይሆን አልጄሪያውያን ናቸው እዛው ይቀመጡ ነበር። ግን አልሆነም፣ አስወጧቸው እና በዛ ምክንያት ቢያንስ አልጄሪያ ያን ያክል ሰው ተሰዶ ወደ ፈረንሳይ ቢገባም በኋላ ከነጻነት በኋላ ይሄ የበላይነትን የተያዘ ነጭ በበላይነት የሚመራው ኢኮኖሚ ያልተፈጠረበት ሀገር ሆኗል። ሌላውን ግን ስንወስድ ቅኝ ግዛት ትልቅ እንደዚህ ዝም ብሎ አንድ ጊዜ እንደለበሱት ጃኬት አውልቀው ጥለውት የሚገላገሉት አይደለም። በነገራችን ላይ አበባው ከዚህ በኋላ ሌላ ጥያቄ አልጠይቅም፣ በዚሁ እንደምድመው ይሻላል። በጣም ነው የማመሰግነው እንደ ሁሉ ጊዜውም አበባው በጣም አመሰግናለሁ። አድማጮቻችን ከኛ ጋር ስለነበራችሁ ከልብ እናመሰግናለን። ሸገር ካፌ ሸገር ካፌ Kari, saya pun nak bunuh tu. Saya pun nak bunuh tu.